ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ምንድነው? ቶማስ አስታርቃችሁ ወርቅ ያለው ጆንዳኒና ዶና ያያችሁ ግባ። ምንድነው? ምንም ካልተባባልን ግን በቃ ተፈራረስ በቃ ያለ ነገር Because he loves you so much, man. He's been looking up to you for years, man. People have been making fun of him for doing your thing. Adunai can leave. Bonus Adunai. You got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest. Sukoy Arab million the tell us who is Jagar and Digi. Come on, the Haras in the Zinos. Adunai can listen. He's so Adunai leave. ስለወከልከኝ ኢትዮጵያ ውስጥ አመሰግናለሁ። ያው ቪዲዮን እንደተመለከታችሁት እንግዲህ አዱናይ ይለያል። አዱናይ ያደረገው በቃ ጀግና ነው። አዱናይ በቃ ይችላል። በእውነት እኔ አዱናይን በምን አይነት ቃል እንደሚገልጸው አላውቅም። ምክንያቱም አዱናይ በቃ ማንም የማይሰራ ስራ ነው ይሰራና አዱናይ ሁሌም ለሰው የሚኖር ሰው ነውና ሁሌም በቃ የሰው ደስታ የሚያስደስተው በቃ የሰው ማጣት ሲቸገር ሰው እንትን ሲል በቃ የማይወድ በጣም የሚከፋው እኔ ደግሞ የሚገርመኝ ነገር ማያውቀውን ሰው በቃ የት እንደተበለለ ምንም በቃ ሰው በመሆኑ ብቻ ሰው የሚወድ ሰው ነው ያየሁት አዱናይን ነው ብላችሁ በእውነት ምንም ውሸት አይሆንብኝምና አዱናይ በጣም ይለያል። በቃ እኔ ትክክለኛ ቲክቶከር ለኔ አዱናይ ነው ብል ምንም ውሸት አይሆንብኝምና እንደሱ አይነት አላየሁትም። ምክንያቱም even በጥሩ ስራ እንሰራለን በጎ አድራጎት ስራ ላይ ምናምን ተሰማርቶ ሲያድሩ የሚባሉ ራሱ እነሱ ጥሩ ያልሆኑም በዚህ ልክ። ምክንያቱም አብዛኞቻቸው ኪሳቸውን ለመሙላት ነው ሆዳቸውን ለመሙላት ነው። አዱናይ ይለያል በቃ በእውነት። እና እዚህ ጋር ደግሞ ሌላ ያታዘብኩት ነገር ምንድነው እዚህ ጀለስ ጸጉር ቆራጭ አለች አይደል? ጸጉር አጨበሪው ምናምን እሷ በቃ ሾስፒድ ለማግኘት ያላረገው ጥረት የለም በቃ። እና ግን እዚህ ይሄን ያህል በቃ እስክትዋረድ ድረስ እንደዚህ መሆን እኔ ምናልባት ለሱ ትልቅ አድቫንቴጅ ሊኖረው ይችላል። ምክንያቱም እዚህ ጋር ከሾው ስፒድ ጋር ተገናኝቶ ጸጉሩ ምናምን ከቆረጠለት ኢንተርናሽናል ሰዎች ምናምን ብዙ ሰዎች እሱን ስለሚያዩት ምናልባት ቱሪስቶች ከውጭ ሀገር ፈረንጆች ምናምን የሚመጡ እሱን ፈልጎት ሊያገኙት ይችላሉ። ምክንያቱም ቲክቶከርም ስለሆነ ብዙ የቱሪስቶች የማግኘት እድል ስላለው እሱ ከአሾስፔድ ጋር አይንንም ማስበው ነው አሾስፔድን መቅረብ ፍለው። ግን ይሄን ያን ነፍስን እስክታጣ ድረስ ደግሞ የለበትም በቃ አሰቃዩት አንገላቱት እንዳሉ በቃ ጋርዶች ብትሉ የኛ የአባሾች ብትሉ እጅግ በጣም የሚገርም ነገር ነውና ይሄን ያን ምንድነው እኔ በጣም በቃ ሰውን አይደለ አሾስፔድን በቃ እግዚአብሔር ያስቀምጠለትን እንኳን ያጣም። በእርግጥ ኢትዮጵያ ውስጥ ደግሞ ራሱን ፌመስ ስለሆነ ከኢትዮጵያውያን ራሱ የሚያገኙ ነገር ቀላል አይደለም። አንድ ቀን ደግሞ ጊዜ እድል ሲገጥመው ደግሞ ኢንተርናሽናል መታወቅ ይችላል። እንግሊዝኛውን ማሻሻል እንግሊዝኛውን በቃ ጥሩ ማድረግና ሞር ሌላ እኮ አይደለም በቃ ተከታዮች ያሉት በእንግሊዝኛ ማድረግ ነው። ከዛ አፍሪካኖች ሌሎች እንግሊዝኛ የሚሰሙ የውጭ ዜጎች ነጮች ምናምን እድል ይሰጡታልና ይሄን ያህል እስክንዋረድ ምናምን ክብራችን እስኪነካ እኔ ሌላ ደግሞ ያየሁት እነ ጆን ዳንኤል ምናምን ፎቶ ሊነሱ ሲጠጉ በቃ ጋርዶቹ ያረበስማ እየወረወሯቸው እኛዎቹ በቃ ያን ቀን ታዋቂ ነበር። ታዋቂ ሳይሆን ተረሰው ነው በቃ እንደማንኛውም ሰውና አንዳንዴ በቃ ጊዜና ቦታ በጣም ወሳኝ ነገር ነው። አንዳንዴ በቃ የምንከበርበት ቦታ አለው በቃ ሁሉም ቦታ የኛ ነው ማለት አይቻልም። በቃ ይሄ ቦታ ላይ በጣም ሪስፔክት የምንደረግ ከሆነ ሌላ ቦታ ደግሞ በቃ እኛ ማንንም ሰው አይደለንም በቃ ኖርማል ሰው እንደሆነ ነው እኔ የገባኝ ነገር። እና በቃ ቦታና ጊዜ አለው ሁሉም ነገር። እንደገና ደግሞ አሾስፔድ እዛ ተወጥሮ ስንት ሰው እንደዚህ ቢዚ አድርጎት እብን እነዚህ ቲክቶከሮች እኛዎቹ ቲክቶከሮች ከነ ጡርስ ዲባባ አይበልጡም። በዝናም ሆነ ለሀገርም ባደረጉት ውለታ ሆነ ቲክቶከሮች አይገናኙም። ከነ ጡርስ ዲባባ እብን አያውቃቸውም። ግን እዛ ጋር የነበረው የሱ አስተርጓሚ የነበረው የኛ የአበሻው በጣም ብዙ ነገሮች አስጎብኚ የነበረው ልጅ ሰውዬ ነገራቸው እነሱ ሌጀንድ እንደሆኑ እነሱም ደግሞ ሯጭ እንደሆኑ ነገሩት። ሯጭ መሆናቸው ሲነግሩት እንግዲህ ስንት ሜትር ምናምን ከዛ 5000 ምናምን በጣም ተገረመ እና ሎንግ ዲስታንስ ምናምን አላቸው። ከዛ ምናምን አሉ ከነሱ ጋር ፎቶ ተነሳ ምናምን በጣም የሚገርም ነገር ነውና አሾስፔድ ኢትዮጵያ መምጣቱ በእርግጥ ብዙ ጥሩ ነገሮችን ይዘው መጥተዋል። ኢትዮጵያን በዓለም ደረጃ ማስተዋወቅ እንደገና ደግሞ የኛዎቹም የኢትዮጵያ ህዝቦች
ጥሩ አቀባበል ነበር ያደረጉለት። በጣም አሪፍ ነበር ሁሉም ነገር ደግሞ ኮኦርዲኔትድ የሆነ ነገር ነው። በቃ የተቀናጀ ነገር ነው። በጣም ደስ የሚል ነገር ነው። እና ሌላ ነገር እዚህ ጋር የታዘብኩት ነገር ደግሞ ምንድነው እዚች ሞዴል ሀሴት የምትባል ሚስ ወርልዷ ሁለተኛ የወጣችው ከሰው ጋር ሲያወሩ ቦዲጋርዱ ለአንተ አትሆንም ምናምን ይላታል። ለካ እሷ ደግሞ ቀድማ ፎቶ አብረን እንነሳ ምናምን ብላው ነበር ሀሴት እንትኑን ብላ ጠይቀኛለች ማለት ነው ቦዲጋርዱ ጥቁሩ ማለት ነው። እና እንደዛ ሲለው ላንተ ምናምን አትሆንም ብሎ ሹክ ስለው እሱ ደግሞ ተቆጣው ነገር ምናምን እና አክቹሊ እንግዲህ እንደምታውቁት ያው ያበደ ነው ምንም እንትን አይመስለም ሰው እና በቃ ከዛ በኋላ ደግሞ ተስማሙ ምናምን ነገር አሪፍ ነው። የኛዋ ጀልስ በጣም አሪፍ እንትን ነበረ በቃ አክሽኗ ምናምን ጥሩ ነበረ። ግን እኔ እንትን ነገር ነው ራሱን አልሰጠም ሙሉ በሙሉ ራሱን ኤክስፖዝ አላደረገም። ኤክስፖዝ ማለት ኢቭን እንግሊዝኛ ባይችል እንኳን አክሽን አሪፍ አክሽን አክት ማድረግ ይችል ነበር። ሪአክት ማድረግ ምናምን ፊቱ ምናምን በቃ ቅልጥፍ ቢል አሪፍ ነበር። እና በነገራችን ላይ አሾስፒድ ደግሞ ድል ይሰጣል። በነገራችን ላይ ልጁ ኢቭን እንግሊዝኛ እንደማይችል እያወቀ ራሱ ያበረታቷል። ከሱ ጋር ፎቶ ብዙ ቦታ ሄደዋል። በእርግጥ ሁሉም ቦታ ኢትዮጵያ ውስጥ አሁን ላይቭ ላይ ልጁ ማለት ከመጀመሪያው ጊዜ ከተገናኙበት ጊዜ ጀምሮ እስከ መጨረሻ አብሮ ነበሩ። እጅግ በጣም የሚገርም ነበር። ቀጥታ ስርጭቱ አሪፍ ነበር። ልጁ ደግሞ እንግሊዝኛ ቀልጠፍ ቢኖር አሪፍ ነበረ። አሁንም ቢሆን በዓለም ደረጃ እንኳን ባይታወቅ ኢትዮጵያ ውስጥ ራሱ መታወቅ አንድ ነገር ነው። በቃ ለሱ የፕሮሞሽን እድሎች ይከፈቱለታል። ቲክቶክ ላይ ደግሞ ከዛ በኋላ እኮ ላይፍ ከገባ በኋላ በቃ አንበሳ ምናምን አዘነቡለት በቃ ልጁና በጣም የሚገርም ነገር ነበረ። እንደገና ቤተ መንግስትም ገብቶ ነበር አሾስፒድ እዛም እየጎበኘ ነበር። በጣም አሪፍ ነገሮች እኔ መርካቶ ሄዶ ፍራሽ እንዴት እንደሚሸከሙ በጣም እየተደራረበ ፍራሽ ደራርቦ ሲሸከሙ ምናምን እንመለከታለን። እሱ ምናምን አሾስፒድ እዚህ ጋር በጣም እኔ የገባኝ ነገር በጣም ስትሮንግ ነው። ነገራችን ላይ ፊዚካሉን ስንመለከት ራሱ በቃ ጡንቻዎቹ ምናምን በቃ በጣም ስትሮንግ ነው። ጡንቻ መስሉ ምናምን የእግሩ እየንተው ነው በጣም ለዛ ነው በጣም አክቲቭ ነው፣ ኢነርጄቲክ ነው፣ በዛ ላይ ፈጣን ነው ምናምን። ለዛው ነው ህዝቡን እንደዚህ በቃ ህዝቡ ደግሞ የሚፈልገው ይሄን ነው። እንደዚህ አይነት ሰው አክቲቭ በቃ ህዝቡን የሚያተራምስ ሰው ነው የሚፈልገው ሰው በቃ ለዛ ነው የሚያየው እንጂ አንድ ቁም ነገር ያለው ነገር እኮ አይሰራም። ያስቃል በቃ ፈጣን ስለሆነ ቀልጣፋ ነው ምናምን የሚያደርጋቸው ነገሮች እውነትም ያስቃሉ ምናምን። እንደገና ደግሞ ያንግ ነው ልጅ መሆኑም ደግሞ በጣም ታዋቂ እንዲሆን አድርጎታል። ሌላ ሰው እንደዛ ሆናለሁ ምናምን በላ ይሆን ይችላል። በቃ ለሱ የተሰጠው መክሊት ይሄ ነው በቃ ልጁ እና ይመቸው በቃ የሚያደርጋቸው ነገሮች እንዴት እንደሚያራርጣ እዚህ ጋር ራስ አሪፍ በጣም እና ይመቸኛል። በመምጣቱ አሪፍ ነገሮች ተከስተዋል። የኢትዮጵያ እዚህ አስጎብኚ የነበራችሁ ምናምን ብቻ በዚህ መስተንግዶ ላይ እሱ ሲመጣ የተሳተፋችሁ ብሎ አሪፍ ነገር ሰርታችኋል። ኢትዮጵያን አኩርታችኋል። ኢትዮጵያን በዓለም ደረጃ በጥሩ ሁኔታ አሳይታችኋል። ቴንኪዩ ለማለት እወዳለሁ። ግን አንዳንዶች ስከርቭ ሹራብ ምናምን በ500 ምናምን የሚሸጥ በ6000 ብር መሸጥ ኧረ በስመ አብ። እዛ እኮ የራሳችሁን ጥቅም አስከበራችሁ ሳይሆን ሀገሯን ነው ያዋረዳችሁት። እዛ ጋር ስንት ሚሊዮን ህዝብ የሚያየው የሚመለከተው ሀገሩን ነው ኢትዮጵያን ነው እንጂ እናንተ አይደለም። እና በጣም ይሄ ነገር አሳፋሪ ነገር ነው። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ እንዳትረሱ። እኔ ስለደከመኝ ነው ዛሬ። በቃ ሰብስክራይብ አድርጉላችኋለሁ። ወዳችኋለሁ። ሰላም ሁኑልኝ።